ከሰዎች ለየት በማለትህ አትፍራ፣ አትፈርበትም። ምክንያቱም እያንዳንዱ ሰው ልዩ ነው፣ አንተም ልዩ ነህ። ግዴታ የሰዎችን መንገድ መከተል አይጠበቅብህም። የራስን መንገድ ተከተል። በማታውቀው መንገድ ብትሄድ የማይሆን ቦታ ላይ ልትወድቅ ትችላለህ። ነገር ግን አንተ በመታውቀው ባመንክበት ነገር ስትጓዝ የምትፈልገው እና የምትመኘው ቦታ መድረስ ትችላለህ ማለት ነው። አንዳንድ ጊዜ ከሰፈር ውስጥ አንተ ለየት ያለ ነገር የምትከተልና ለየት ባለ ነገር ማድረግ የምትፈልጉ ነህ። ነገር ግን ሰዎች ደግሞ ሌላ አንተ ጋር ምንም የሚያገናኘው ነገር የላቸውም። በቃ ማለት ያንተ አላማና ሰዎች የሚኖር ኑሮ የተለያየ ሲሆንብህ ምንድነው የኔ ችግር አለብኝ እንዴ? ምንድነው ቆይ ይሄን ያክል የለያየኝ ከሰዎቹ ጋር ምናምን ልትል ትችላለህ። ነገር ግን በቃ የሁሉም ሰው እይታ የተለያየ ነው። ስለዚህ አንተ በምታይበት መነጽር እነሱ አያዩ፣ እነሱ በሚያዩበት መነጽር አንተ አታይም። የራስህን እይታ ራስህን የምታየው በቃ አንተ ያመንክበት ነገር አለ፣ ከነሱ የሚለይህ ነገር አለ። ስለዚህ ያ የሚለይህን ነገር መሳቀቅ አይጠበቅብህም። በቃ ይሄ ለኔ የታየኝ ነው፣ ስለዚህ ለኔ እንደታየኝ እኔ ራሴ እጓዝበታለሁ ማለት አለብህ። ግዴታ ከሰዎች ጋር መመሳሰል አይጠበቅብህም። ብዙዎች አሁን በተለይ ምንም ማለት ብቸኛ የሚባል አይነት ሰው ከሆንክ አንተ የምታደርገው አሁን ላይ የለፋለት ያለው ነገር ይሄ ነገር ግን ውጤት ያመጣ ይሆን ወይስ እንደማንኛውም ሰው ዝም ብዬ በትንሽ ደሞዝ ተቀጥሬ ሰርቼ ዝም ብዬ ህይወቴን ልግፋ ምናምን አይነት ነገር ልትል ትችላለህ። ነገር አሁን አንተ መጀመሪያ የጀመርከው አምነህበት ከሆነ ያ ያመንክበትን ነገር እስከ መጨረሻው ድረስ ቀጥልበት። ከሰዎች ተመሳስለ ለስራ ካልካው ከሰዎች ጋር የተመሳሰለ ህይወት ነው የምትኖረው። መጨረሻ ላይ በትንሽ ደሞዝ ተቀጥረህ እየሰራ ከሆነ ያችን ደሞዝ አስጠብቀህ ትቀጥላለህ ማለት ነው እንደማንኛውም ሰው። ነገር ግን እኔ ለየት ያልኩ ነኝ፣ ለየት ያለ ነገር አደርጋለሁ ካልክ ግዴታ ከነሱ የተለየ ነገር ማድረግ እንደ ስህተት ሳይሆን እንደ ትክክለኛነት ማየት አለብህ። እንደውም ትክክል የማትሆነው ከሰዎች ጋር የተመሳሰለ ነገር የምታደርግ ከሆነ ትክክለኛ መንገድ ላይ አይደለም ማለት ነው። ከሰዎች የሚለይህ ነገር መሆን አለበት፣ ትልቅ አላማ ስለሆነ ማለት ነው፣ የምትፈልገው ነገር ስለሆነ። ስለዚህ ከሰዎች ጋር የሚለይህ ከሰዎች አሁን እየኖርክ ያለው ኑሮ አሁን ዝቅተኛ እንኳን ቢሆን ነገር ግን በአእምሮ ውስጥ የሚመላለሰው ነገር ትልቅ ከሆነ አንተ እብድ ሆነ ሳይሆን ትክክለኛ ጤነኛ ሰው ስለሆንክ ነው እንጂ እንደማንኛውም እኮ መኖር ትችላለህ የሚደረገውን እያደረክ ማለት ነው እንደ ሰፈር ውስጥ እንዳሉ ሰዎች። ስለዚህ አንተ የተለየ ነገር በማድረግ እንዳይደብርህ ያንን ነገር አሁን እየወጣህ እየወረድክለት ያለውን ነገር ነገ ላይ ስታገኘው ራስን ዘወር ብለህ የምታመሰግንበት ፓርት ይሆናልና ስለዚህ ሊደብርህ አይገባም። እኔ ብቸኛ ነኝ ምናምን ማለት አይጠበቅብህም። በቃ ሁሉም ሰው የራሱ የታየውን ነው የሚያደርገው። አንተ ደግሞ የታየህ አለ፣ ፈጣሪ ያሳየህ ትልቅ አላማ አለ። ስለዚህ ትልቁ አላማን በድፍረት ወደሱ ሄደህ አሳከው። አሁን ውጤት ላታመጣ ትችላለህ፣ ነገር ግን አሁን አምነህበት የምታደርገው እያንዳንዱ ነገር ነገ ወዲያ ተጠራቅሞ ይከሳልና ግዴታ ሰዎች ጋር መመሳሰል የለብህም። ለየት በማለት አትፈር፣ ለየት በማለት ኩራበት እንጂ አትፈርበት። ለየት ባለ መንገድ ተጓዝ። ለየት ያለ ነገር እያደረክ ከሆነ አንተ ከሌሎች የተሻለ ህይወት ነገ ወዲያ ትኖራለህ ማለት ነው። ስለዚህ በልዩነትህ ማፈር ሳይሆን መኩራት አለብህ። ስለዚህ ከሰዎች በመለየትህ ከሰዎች የሚያደርጉት ድርጊትን አለማድረግህ ለአንተ አሪፍ ነው። ምክንያቱም ለየት ያለ ነገር ስታደርግ ልዩ ትሆናለህ። ያለበለዚያ ተመሳሳይ ነገር የምታደርግ ከሆነ ከሰዎች ጋር የተመሳሰለ ህይወት ትኖራለህ ማለት ነው። ስለዚህ በልዩነትህ አትፈርበት፣ ኩራበት ነው የኔ አባባል። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ አድርጉት። ቀጣይ በሌላ ቪዲዮ እንገናኛለን። ቻው።